ራስን አንድ ጥያቄ ጠይቅ። እውቀትን እየሰበሰብክ ነው ወይስ ጥበብን እየገነባህ? መጽሐፍ ማንበብ ብቻ አያስፈልጥም። የምታነበውን መኖር ያስፈልጣል። ሰሚ መሆን ብቻ አያስፈልጥም። አሳቢ መሆን ይጠበቅብሃል። ማወቅ ብቻ አያስፈልጥም። በማወቅህ መለወጥ ያስፈልጋል። በመጨረሻም የምትተወው ሀብትህን አይደለም፣ አስተሳሰብንና የዘራውን ዘርህን እንጂ። የምትገነባው ህንፃ አይደለም፣ የምትገነባው ማንነት ነው። ጥበብ በአንድ ቀን የሚገኝ ሽልማት አይደለም። በየቀኑ ከራስ ጋር በምታደርገው ትግል የምትገነባ ህይወት ነው። ዓለም ብልሆችን ትፈልጋለች፣ ግን ታሪክን የሚቀይሩት ደግሞ ጥበበኞች ብቻ ናቸው። ስለዚህ እውቀትን ብቻ አትሰብስብ፣ ጥበብን ገንባ። ገንዘብ ሊጠፋ ይችላል፣ ዝናም ሊደበዝዝ ይችላል፣ ስልጣን ሊያልፍ ይችላል። ነገር ግን ጥበብ ያለው ሰው በማንኛውም ዘመን በማንኛውም ሁኔታ እንደገና ራሱን መገንባት ይችላል። ያ ነው እውነተኛው ስኬት፣ ያው ነው እውነተኛ ጥበብ። ስለዚህ ጠቢቡን ጥበብንም ገንባ።